የዚህ ፕሮግራም የፕላቲኒየም ደረጃ ጋር ኢትዮ ቴሌኮም የዚህ ፕሮግራም የፕላቲኒየም ደረጃ ጋር ስንቄ ባንክ አለፈች መሰለኝ ሄደች በመናቤ ነዘረው አካሌን ተበተነ ቀልቤ ክፉኛ ደለቀ ራደብኝ ልቤ ይህ ፕሮግራም የተዘጋጀው እንግዲህ የፍሬዘር አድማሱን የጥበብ ስራዎች ለማውሳት ነው ቃል ሹመት ተሾመ ክህነት ተካነ ከስሌት ውቅያኖስ ወደ ጥበብ ሰማይ ሊዳምን ተነነ መልኩ ውሃ የሆነ አካሉ ልክ እንደ ንፋስ ይግጥም ጠበል ጣዲቅ ነው ለዘራ ሰብ የሚቋደስ አንድ አገር ማደገ ከፋለ ሊባል የሚችሉ በአርት የሚያሳየው ድጋፍ ሀል ከንጂጅሬ አፉረው መማን ጉደቴ ያረቶኮ ካንቱሬ Elle est mon sentiment et je suis son non-sens. ፍቅር አይለካም በእንቁና በወርቅ የጌቶች ጌታ ነህ የረቂቆች ረቂቅ አበደነ ይሉኛኔ የታለ ማበዴ ከድፈና አገር ሰው አንድ ልጅ መውደዴ እንኳን በሰላም ወደ ፍሬንዱስ እኔ ወጥበባት ምሽት በሰላም መጣችሁ እንደምናላችሁ ምናልሽ አዲስ ተጀምሯል ሪም አሌክስ ነኝ በዛሬ በምናልሽ አዲስ ፕሮግራማችን እንደምትመለከቱት አመሻሽ ላይ ነው የምንገኘው በዚህ በማታ ደግሞ አንድ በጣም ደስ የሚል ፕሮግራም ተዘጋጅቷል ይህም ፕሮግራም ፍሬንዱስ ይሰኛል ከስሙ እንደምትረዱት በጣም ለየት ያለ ስም ነው ያለው በዚህ ፕሮግራም ላይ የተለያዩ እገጣሚያን ግጥማቸውን ያቀርባሉ በቀጥታ ደግሞ እዚሁ ላይ የሚሳል ስዕልም አለ ባንዱም ተዘጋጅቷል ሙዚቃም ይኖራል ወደ ውስጥ ገብቼ ደግሞ ፕሮግራሙን ይመስላል የሚሆን ወደ እናንተ አስቀኛቻለሁ መልካም ቆይታ ከገባው በኋላ እንዳያችሁት ድባቡ ትንሽ ደመቅ ብሏል ደስ የሚል ድባብ ነው ያለው አሁን መድረክ ላይ ገጣሚዎቹ ግጥማቸውን ማቅረብ ጀምራሉ ከዛ በፊት ግን ይህ ፕሮግራም የተዘጋጀው እንግዲህ የፍሬዘር አድማሱን የጥበብ ስራዎች ለማውሳት ነው እኔ ደግሞ እስኪ ከመጀመሩ በፊት አንጠር ያለሽ ግጥም ላቀርብላችሁ ብዬ ነው እኔ የምወድህ በመሃል ሜክሲኮ ከግርግሩ ጋር ቡና እንደመጠጣት እኔ የምወድህ የትዝታ መንደር በሚሏት ፒያሳ እግር እስኪቀጥን ወከን እንደመብላት እኔ የምወድህ ባለ ድባብ ቀዬ ባለበት ካዛንቺስ አብሮ እየዘፈኑ ሙዚቃ እንደመስማት እኔ የምወድህ ኪዳን ማይፈርስበት በመድረ ጨርቁስ ላይ በጋራ እንደማልቀስ በጋራ እንደመሳቅ እኔ የምወድህ ያራዶች ስብስብ በያዘች መርካቶ ሞደድ እየሸጡ ፍቅር እንደመግዛት እንዲያውም እኔ የምወድህ ልክ እንደ ጭስ አባይ እንደ ሶር ፏፏቴ ልክ እንደ ራስ ዳሽን ልክ እንደ ቁንዶዶ ደግሞ እንደ ጣናይ ሐይቅ ደግሞም እንደ ጫሞ እንዲያውም እኔ የምወድህ ልክ እንደ ኢትዮጵያ ደልቶኝም አጥቼ ከፍቶኝም ፈግጌ ድኜም ተሰብሬ ጠልሽቼም አብርቼ ሁሉ የሆንኩባት ፍቅሯ እንደማልፍቀው እንዲያውም እኔ የምወድህ እንደ ሀገሬ ነው እንደወደዳችሁት እንግዲህ ተስፋ አረጋለሁ አሁን ደግሞ ወደ ውስጥ ገብተን በጣም ደስ የሚሉ ግጥሞችን እንሰማለን ሌሎች ፕሮግራሞችም አሉ በድጋሚ ቆይታችሁ እንዳይለየን መልካም ቆይታ ሰላም ፍቅር ጤና ጥበብ ከናንተ ጋር ይሁን እንኳን በሰላም ወደ ፍሬንዱስ ፖኤቲክ አርት ናይት ወይም ቅኔ ወጥበባት ምሽት በሰላም መጣችሁ እጅግ በጣም ታምራላችሁ በያላችሁበት ባላይምሮች ባለልቦች ሁላችሁም መርጣችሁና ወዳችሁን በፍቅርና በሰላም ስም ያዘጋጀነውን መሰናዶ ልትታደሙ ስለመጣችሁ ሰላም ፍቅር ጤና ጥበብ ምትሹት ሁሉ ከናንተ ጋር ይሁን በኢትዮጵያ የስነ ጽሁፍ ታሪክ ውስጥ አንድ ትንሳኤ የሚመስል ነገር እየሰራ ነውና እንኳን ደስ አለ እንኳን ስታልም የነበረውን ነገር ከስኬት ወጥቶ ለማየት አበቃህ ለማለት እወዳለሁ
ይህን ፕሮግራም ያዘጋጁት ለአባቴ እንዲሁም በዚህ ፕሮግራም የተሳተፉት እንዳለ እንኳን ደስ አላችሁ ማለት ፈልጋለሁ። በመጨረሻም ከአባቴ ብዙ ቁጥሞች መካከል አንዱን አጋራችኋለሁ። መንግስትህ ትምጣ ሆዴንም ሞላኸው የዳቦ ዛፍ ሆንከኝ አባት ልሆን አልከኝ በኩር ልጅ አረከኝ ፍቅር አስተማርከኝ መስቀል ላይ ዋልክልኝ ለሁሉም ችሮታ ምስጋናን ሰጠኸኝ መቼ እንደ ሰው ሕግ ብድር መልሳልከኝ በሰማይ ማህፀን አልያም በምድር ከርስ አንተን መሳይ አምላክ ቢፈለግ ቢታሰስ አንተ እኛ ጌታ አንተ እኛ ንጉስ አንተ ፍጹም ፍቅር አንተ መንፈስ ቅዱስ አንተ እኛ እግዚአብሔር አንተ እኛ ኢየሱስ የተፈጥሮ አይነት ባንተ አምሳል የሆነው ባንተ አስተምሮ አምላክ ሆኜ የማውቀው ከዙፋንህ ወርደ ሰው የሆንክለት ነው አንተ ምሉ አምላክ እኔ ምን ፍጹም ያላንተ ህላዌ ብቻዬን የማልቀው ራስህን አይተህ እኔን የፈጠርከው ሳላይህ እንዳምንህ በብርሃን ፍቅርህ እኔን ያጠመከው በተዋህዶ ወይን ስትሞላኝ እኮ ነው ይሄ የእምነት ወይን በደም ስር የሞላው በበቃሁን ጊዜ ስጋዬን ለማጠብ ደምህ የሚሆን ነው ፍቅርህ አይለካም በእንቁና በወርቅ የጌቶች ጌታ ነህ የረቂቆች ረቂቅ ላከብርህ ተነሳው እኔም በአዲስ ቅኔውም ካንተ ነው አይደለም ከኔ አንተው ነህ ጥላዬ ዞሮ መግቢያ ቤቴ ዓለም ስትከሰኝ ቀዳሚ ከፊቴ መንግስትህ ትምጣልኝ ናፈከኝ አባቴ መሰግናለሁ በሁሉም ጊዜ የሚኖር የትም ስፍራው የሆነ ሁኔታ የማይገድበው በፍጥረት መንፈስ ያደረ አንድ ሐሳብ ነበር የመሬት ስበትን አቁሞ ሰማያት የሚያደርስ መልኩ ውሃ የሆነ አካሉ ልክ እንደ ንፋስ ይግጥም ጠበል ጠዲቅ ነው ለዘራ ሰብ የሚቋደስ أنت بوصلة رحلتي شفق أيامي إعلان سلامي عينة من شغفي لون طيبتي أثر جذوري وسام عرقي نكهة مصيري أنت ولدي جنبي جانبك كراسي ولا نكون برا كايس جرا إدون كابو هندا تأي حالي كان جيجير أفورا وممان قدتي يارا توكو كان توري ደማቅ ቀይ ያለ ባዕድ ቀለም ቀልቶ የጠቆረ በጻዕዳ ጥርሶች ከኋላ የታጀበ በደም የተሞላ በልክ የደለበ ያልገጠመ ከንፈር የተንገረበበ አለፈች መሰለኝ ሄደች በመናቤ ነዘረው አካሌን ተበተነ ቀልቤ ክፉኛ ደለቀ ራደብኝ ልቤ
የሰራ አካላቷ የተደላደለ ወለል የሚል የተሞናደለ ጥቁር አፍሪካዊት ውቢት ኢትዮጵያዊት በሳል ጠይም ጥቁር ያምላክ እደ ጥበብ ጥቁር ፈርጥ ነገር ውሂት ማንነቷ ነገር አሰራሯ መስህበ ልኩ አይነግቡነቱ እዩኝ አስተውሉኝ በእጃችሁ አድርጉኝ እያለ ይዘፍናል። ደንገላሳ ይሰግራል። ፍጥረቷ ውሃ ነው። በአዳም ዘር ህዋሳት ይፈሳል ይሰርቃል። የአይን ጥም ይቆርጣል። መሬቱን ስትረግጠው ስትራመድበት አጸዱ እንስሳው ሕያው ፍጡር ሁሉ ከእርሷ ተዋህዶ ውበቷን ተውሶ ለመልክዓ ምድሩ ግዘፍ ይጨምራል። የህዝብ ዜማ ናት። የህዝብ ዜማ ናት። የጥቁር ህዝብ ዘፈን ውበት ለናጠው ቀልብ ዳንኪራ ምትሆን አያደርስ ዳንኪራ አያደርስ ጭፈራ አያደርስ ጨዋታ ምድር ታረግዳለች እስክስታሳታ የደነሰች እንደው የአፍሪካ ሙዚቃ የጥቁር ጨዋታ ስፍራውን ይስታል የምድራችን ዋልታ የፀጉሯ መከርደድ የፊቷ ብርሃን ቅጥሉ አንገቷ አጀብ መቀመጫ እግዚኦ ለደረቷ ያንጀቷ አሟሟት የዳሌዋ ኩራት የሽንጥ አወራረድ ውበቱ የባቷ እንደው በደፈናው የሰራ ሷነቷ አጀብ ሰውነቷ የሰራ አካላቷ የተደላደለ ወለል የሚል የተሞናደለ ጥቁር ኢትዮጵያዊት ጠይም አፍሪካዊት በሳል ጥቁር ጠይም ያምላክ እደ ጥበብ እጹብ ድንቅ ፍጡር ጥቁር ፈርጥ ነገር ከደቦ የተለየች ሙሉ መሪ መቤት ማህደረ እምነት ማን ይወዳደራል ከዚያች ከጎራዲት ከዚያች ከጥቁር ሴት ከተባለው ይልቅ ያላልኩት ይልቃል ከሐሳቤ እንዳትርቂ ምን ብመኝ ይሻላል የልብሽ ከበሮ ወደ ሰውነትሽ ሰርክ የሚረጨውን ጥቁሩን ደምሽን በሆንኩኝ የምለው በሰራንቺነትሽ መገኘት አምሮኝ ነው ከጣዕሞች ሁሉ ጥዑም እንደሆነ በፍቅር ማዕድ ቤትሽ እንደተከሸነ ከታላቅ ገበታ ሞልቶ እንደሚተርፈው ጀግና ተመጋቢን እንደሚፈትነው የማጀት ጥበብሽን ጥቁሩን ሙያሽን ባረገኝ እያልኩኝ ዘወትር የምመኘው ከራበው በልቼሽ ከጠማው ጠጥቼሽ ከየስሜቱ ጋር እንድሰማ እኮ ነው የሰራ አካላቷ የተደላደለ ወለል የሚል የተሞናደለ ጥቁር አፍሪካዊት ውቢት ኢትዮጵያዊት በሳል ጠይም ጥቁር ያምላክ እደ ጥበብ ጥቁር ፈርጥ ነገር አለፈች መሰለኝ
በመጀመሪያ እንኳን ደስ ያለ እንኳን አብሮ ደስ ያለ በጣም ድንቅ ግጥሞችን ያቀረብከው እንደ ሁሉ ጊዜ እስኪ ስለ ዛሬ ምን ተሰማህ የዛሬው ፕሮግራም የታገኘው የዛሬው ፕሮግራም በጣም ድንቅ ነው የብዙ ልፋት የብዙ ሐሳብ የብዙ ለመዋሃድ የመጣር ሂደት ውጤት ነው እና የሁሉም የሙዚቃውም የስነ ግጥሙም የስዕሉም የክዋኔው ምክንያቱም ሐሳባችን ግጥምን ማዕከላዊ ስበት አድርጎ ሌሎችን ዘውጎች በተለያየ ቋንቋ ምክንያቱም ፍርንዱስ ማለት የተዋሃደ ህብረ ልዩነት ማለት ነው ስለዚህ እነዚህን ልዩነቶች ወደ አንድ አምጥተን እንደገና ወደ የራሳቸው እንዲሄዱ ለማድረግ የጣርነው ነገር በጥሩ ሁኔታ እንደጠበቅነው ተሳክቶልናል ይቀጥላል የሚቀጥለው ደግሞ የላቀ ይሆናል የሚል ነው እንግዲህ ዛሬው አታይ ቢቀጥል በጣም ደስ ይለናል በየጊዜው እንግዲህ በጣም ምርጥ ፕሮግራም ነበር እስኪ ለፍሬዘር ግጥም ምንድነው ስዕል ምንድነው ግጥም ማለት ለኔ የመለከት ቋንቋ ነው ግጥም ማለት ጋድን የመመስጠርና ሚስጥርን የመግለጥ ጉዳይ ነው ግጥም ማለት ከጊዜ ቀመር ውጪ መሆን ነው አንድ ግጥም ላይ ብዙ ጊዜ ሰምተሻቸው ከሆነ ይህ ግጥም ሚል ግጥም አለ ለግጥም የጻፍኩት ግጥም ነው እዛ ላይ ያልተጀመረ ሐሳብ ነው ለማለቅ ያልተፈጠረ በሞት ውስጥ ህይወት የሆነ በወል ህግ የተቋጠረ ግጥም በጣም በአይምሮም በልብም መሰጠት መባረክ የሚመጣ ንጽህናን ብቃትን ጥልቀትን ስፋትን ርቀትን የሚፈልግ የስነ ጽሁፍ ዘውግ ነው በኢትዮጵያዊነት ደግሞ ግጥም እንደምትተነፍሸው አየር ነው ፉከራ ግጥም ነው ሰው ሲዳር ግጥም ነው ሲወልድ ማርያም በግጥም ነው ልመና በግጥም ነው እርሻ ላይ ደቦ በግጥም ነው ግጥም ሁሉ ነገር ነው ለኢትዮጵያዊ ስለዚህ ግጥም ለኛ የተለየ ነገር ነው ለኢትዮጵያውያን በተለይ እንደዚህ ደግሞ በተለየ መንገድ ዓለም አቀፋዊ ይዘት ኖሮት ሲከወን ፍርንዱሳዊነት ሲኖረው ይሄው ነው ስዕል ደግሞ እኔ ሰዓሊ የእግዚአብሔር እጅ ነው ይመስልኝ በቃ ስዕል የሩቅ የምናብ ውጤት ነው ሰዓሊያን በተለየ መንገድ የሚያስቡ የጥበብ ሰዎች ናቸውና ስዕልም ውስጥ ድርሰት አለ ግጥምም ውስጥ ድርሰት አለ ሙዚቃ ውስጥም ሁሉም የጥበብ ዘርፎች ውስጥ ምናብ አለ ምናብ ካለ ደግሞ ርቀት አለ ርቀት ካለ ደግሞ ህዋ አለ ዩኒቨርስ ማለት እንደዛ ይሰማኛል በጣም ደስ የሚል ይገኛል ነው እስኪ እንደዚህ አይነት ፕሮግራሞች ደግሞ መዘጋጀታቸው ምን ጥቅም አለው ስላለ ወደፊትስ ምን አይነት ነገሮችን ለማዘጋጀት አስባችኋል ይሄ እንግዲህ እንደዚህ አይነት ስነ ጥበብ መስተጋብር የሚፈጥረው ነገር ምንድነው ዓለም አቀፋዊ ለማድረግ ነው ይጣርነው እኛው እንዳይሽው ስዕሉም ኢንተርናሽናል ነው ሙዚቃውም ኢንተርናሽናል ነው ክዋኔውም ቦዲ ላንጉዌጅም ኢንተርናሽናል ነው እነዚህ ዓለም አቀፍነት ውስጥ ስነ ግጥምን ማዕከል በማድረግ ሐሳባችንን ፍልስፍናችንን አተያዮቻችን በሙሉ ወንዝ ለማሻገር ነው የምናስበው ስለዚህ የፍሬንዱስ ዓላማውም ይሄ ነው በተሻለ አቅም ኢትዮጵያዊነትን ፓን አፍሪካኒዝምን የዛ ሂዩማንነትን ይሄ የምናየውን የፖለቲካል ኬኦስ ውጥረት ምናምን ምክንያቱም ጥበብ ሰላም ይፈልጋል ጥበብ ፍቅር ይፈልጋል ጥበብ ነፃነት ይፈልጋል እሱን ሁሉ ማዕከላዊ ስበቱን ስነ ግጥምን በማድረግ የሰው ልጅ ሁሉ ሰላማዊ የሆነ ህይወት እንዲኖረው ለማድረግ ምክንያቱም ፓን ፒስ ኤንድ ላቭ ነው የሚለው ሞቶ የፍርንዱስ ሰላማዊና ፍቅራዊ ማለት ነው በቃ ፓን ማለት ፖኤቲክ አርት ናይት ማለት ነው ራሱ ፒስ ኤንድ ላቭ የሚለው ደግሞ ራሱ ፓን ነው ሰው እዚህ ውህድ ውስጥ ነው ያለ ነው ስለዚህ በቀጣይ እነዚህን የኪነ ጥበብ የስነ ጥበብ መስተጋብሮች ከፍ ወዳለ ይቀጥላል ምክንያቱም ከአርት ቲቪም ጋር ስንሰራ አርት ቲቪ ሁልጊዜ ከአርት ጋር ከጥበብ ጋር ከእንደዚህ አይነት ረቂቅ ያስተሳሰብ ክንውኖች ጋር አብሮ ነው ያለው በዛውም እናመሰግናለን አድርሽልን ምስጋናችንን ኦልራይት ስለዚህ እሱ ነውና በቀጣይ በጣም ድንቅ የሆኑ ክንዋኔዎች አዲስ አበባም ከአዲስ አበባም ውጪ በተለያዩ ቦታዎች ላይ ይኖራል ይሄ ላይክ አየነው ልክ በሆነ መንገድ መከወን እንደሚችል ራሱን ማኒፌስት ስላደረገ ያልተጀመረ ሐሳብ ነው ለማለቅ ያልተፈጠረ ነው እኛም እንግዲህ ቀጣዮቹን በጉጉት የምንጠብቀው ከመለታችን በፊት ግን ማለት የምፈልገው ነገር ካለ ማለት የምፈልገው መጀመሪያ እግዚአብሔር አምላክ የተመሰገነ ይሁን ፈጣሪ አምላክ ይመስገን ሁለተኛ አብረውን አጋር የነበሩ አሉ አሪፍ ፔ አለ አሊያንስ ኢትዮ ፍራንሲስ አለ አርት ቲቪ አለ በጣም እናመሰግናቸዋለን እነ ፍጹም ማድ ክሬቲቭስ ሁሉ ብዙ ናቸው በጣም ብዙ ናቸው ስለዚህ ሁላችሁንም እናመሰግናለን በቀጣዩ በተለየውና ከፍ ባለው እንደምንገናኝ ቀጠሮ ሰጥተን
እንዳትቀሩ እናመሰግናለን በጣም በድጋሚ እንግዲህ እኛም እናመሰግናለን እንኳን ደስ ያለ አመሰግናለን ቴንክ ዩ አበደረ ይሉኛኔ የታለ ማበዴ አበደነ ይሉኛኔ የታለ ማበዴ ከድፍን አገር ሰው አንድ ልጅ መውደዴ የፈረንሳይ ቋንቋ የማላቀውን የፈረንሳይ ቋንቋን የማላቀውን ውይ ውይ አሰኘችኝ ሴቷ ልጅ ወንዱን ውይ ውይ አሰኘችኝ ሴቷ ልጅ ወንዱን ተመልካቾቻችን አሁን ደግሞ ከእውቁ ገጣሚ ፍጹም ጋር የሚገኘው ስላገኘው በጣም ደስ ብሎኛል። በጣም አመሰግናለሁ። እስኪ የዛሬውን ፕሮግራም እንዴት አገኘኸው? በጣም ቆንጆ ነበር፣ ውብ ነበረ። ታሰበበት ብዙ የተደከመበት ስራ ነው። የተሰራውም ያስታውቃል። ማለት ነው። ፍሬዘርም ደግሞ እንግዲህ በደንብ አሞጋስ ስለሆነ በዚህ ቀን እስኪ ስለ ፍሬዘር ምን የምትለው ነገር አለ? ፍሬዘር ከማወራሽ በላይ የሰራው ነገር ያየ ነው፣ እሱን ይገልጸዋል። እኔ ከምናገረው በላይ እኔ በጣም ወዳጁም ቅርብ ጓደኛውም ስለሆንኩ በሙያ አጋርነት በጣም ሰፊ ጊዜያቶች አብረን ነበርና ግን እሱን ሊገልጸው እሱን ሊያሳይ የሚችለው ትልቁ ነገር ምን ሰራ ምን አቀረበ የሚለው በጣም የተደከመበት ስራ ነው። ብዙ ጊዜ ያሰበው ነው። እግዚአብሔር ፈቅዶ ግን አሁን ለዚህ ደርሷል። ከኔ ንግግር በላይ የመተው የተመለከቱ እድለኞች ናቸው። እውነት ነው፣ እድለኞች ነን። እስኪ እነዚህ አይነት ፕሮግራሞች ደግሞ መዘጋጀታቸው ምን ጥቅም አለው ትላለህ? እንደ አንድ ገጣሚ እንደ አንድ ጸሐፊ ምን ጥቅም አለው ታስባለህ? እንደዚህ ታስቦበት ደግሞ ፕሮግራም ሆኖ ሲደረግ የበለጠ ለሚመለከተው ሰው ነው። ድግስ እኮ ሁሌም ለሚጠሩ ሰዎች ነው። ከደጋሾቹ በላይ የደጋሹ ራሱ ደስታ የሚገኘው በተጠቃሚዎች ወይም በጠራቸው እንግዶቹ ውስጥ ነውና ከፍተኛ ጥቅም አለው። አንድ አገርም አደገ ከፍ አለ ሊባል የሚችለው በአርት የሚያሳየው እድገት ነው። አርት ላይ ያለው ቁመና ነው ከፍ የሚያደርገው። ስለዚህ ጥቅሙ የትየለሌ ነው። እውነት ነው። ሲቀደም ሲል ደግሞ ፍሬዘርን አንስተነዋልና በወዳጅነት ጊዜ ረጅም ጊዜ አብራችሁ አላችሁ። እስኪ እሱን ስለ ግጥም ስታነሳ እና እሱን ስታነሳ ምን ትላለህ? ወይም ደግሞ እሱን እንዴት ትገልጸዋለህ? ያጻጻፍ ስልቱን ስለ እሱ ግጥሞች ምን አሰባለህ? ሰፊ ነው። እንደዚህ አይነት ጉዳዮችን ለማውራት ራሱን የቻለ ጊዜ ይጠይቃል። ምክንያቱም የደቂቃ የሆኑ ሰዓቶች ወይም ደቂቃዎች እንትን አይደለም፣ ንግግር ውስጥ የሚታለፍ አይደለም። ብዙ የምታሳያቸዋል፣ የምትመሰክሪያቸዋል፣ የምታመሳሰያቸዋል፣ የምጠቅሻቸው ነገሮች አሉ እና ከፍ ያለ ሌላ ቅርጽ የሞከረ የተለየ የጽሁፍ ቅርጽ ውስጥ ለመምጣት የራሱን ትልቅ ጥረት ያደረገ ገጣሚ ነው። ለዚህ ምስክር ነኝ። አንደኛ ሁለት ቋንቋዎችን የተለያዩ ሶስትም አራትም የሆኑ ቋንቋዎችን ፊውዝ ለማድረግ ወይም እሱ እንደሚለው ፍሩንዱስ አርጎ ማቅረብን ግጥምና ስዕልን የማዋሃድ እንደዚህ አይነት መንገዶችን በመጀመሪያ መጽሐፉ ጀምሮ 1998 አካባቢ ነው ያወጣው። እስካሁን ድረስ እዚህ ጥረት ውስጥ ያለ ነው። እዚህ እኛ ሀገር ላይ የሚደረጉ ሁለት የተለያዩ የአርት ሙያዎችን አዋህዶ መስራት ውስጥ ልንጠቅሳቸው ከምንችላቸው ውስጥ ፍሬዘር ተቀዳሚ ነው። መልካም። እስኪ ከመለየታችን በፊት ደግሞ ማለት የምትለው ነገር አለ? እኔ እንደው አንድ ግጥም በጋበዘኝ ደስ ይለኛል። ግጥሙ ይቅርብንና በጣም አመሰግናለሁ ወዳጄ ፍሬዘር አድማሱ። እንኳን ደስ አለ። ልፋትህን፣ ጥረትህን፣ የደከምክባቸውን ነገሮች ለማየት እንኳን እግዚአብሔር አበቃህ። አመሰግናለሁ በጣም። A matter of eternity, an entity, omnipresent everywhere, unconquered by intrusion enshrined in the spirit of all creatures. Once there was an idea. Elle est mon sentiment et je suis son non-sens. Au-delà de la ligne et avant la frontière, elle existe, prudente. À mes soins négligents, qui sont ceux-ci vraiment? Hélas, hélas,
hélas, qu'est-ce qu'un moins que rien en comparaison. አሁን ደግሞ የምንገኘው እንግዲህ በዛሬው ዕለት በመረዋ ድምጿ ካስደመመችን ሄለን ጋር ነው። በጣም ድምጽሽ የሚያምር በቀደም በጣም አመሰግናለሁ። የሚገርም ፐርፎርማንስ ነበር ያቀረብሽው። እንዴት አገኘሽው? እስኪ እንዴት ነበር? ቆንጆ ነበር። ጥሩ ፕሮግራም ነበር። በጣም ጥሩ ነበር። ምን ያህል ጊዜ ሆነሽ በዚህ ሙያ ላይ? እስኪ በደንብ ራስሽ ለተመልካቾች ግለጪ። ረጅም ጊዜ ነው። ከልጅነቴ ጀምሮ ስለሆነ ረጅም ጊዜ ነው። በጣም ረጅም ጊዜ ነው። ግን ሜቢ በደንብ ፕሮፌሽናሊ መስራት የጀመርኩት 3 አመት ምናምን በዛ 4 አመት ይሆናል። ሙዚቃ ምንድን ነው? እንዴት ትገልጫለሽ? ሙዚቃ በነፃ የተሰጠን ነገር ውድ ነገር ነው እና ስጦታ ነው በቃ እና የነፃነት ቦታ ነው ሙዚቃ። ደስ የሚል አጋጣሚ የገለጽሽ። የሚገርመው ደግሞ ስዘት ብቻ ሳይሆን ስታወሪ ጭምር ድምጽሽ በዚህ አጋጣሚ በጣም አመሰግናለሁ። ከዚህ በኋላ ደግሞ በምን አይነት ስራዎች ለመምጣት አስበሻል? በምን ትጠብቃለሽ? እንግዲህ ፕሮጀክቶች አሉ እየሰራንባቸው ነው። ቅርብ ጊዜ የሚመጣ የራሴም ስራዎች አሉ። አልበም ምናምን እንደዚህ አይነት ነገሮች በቅርብ ጊዜ ይዘን እንመጣለን። እንደዛ ነው ያለው ነገር። እንጠብቃለን። እሺ፣ በመጨረሻ እስኪ ማለት የምትፈልጊው ነገር ካለ? ቆንጆ ፕሮግራም ነበረ። የተለያዩ ጥበቦች በአንድ ቦታ ላይ ነበሩ። ያ የሚያሳየው ምንድነው? የምንገናኝበት አንድ ቦታ አለ። ያ ቦታ በልባችን ቦታ ነው የምንገናኘው። ይሄ በአይምሮአችን የምናውቀውና የምናየው ነገር ሳይሆን በልባችን በመንፈሳችን ውስጥ ሆነን አንድ ቦታ ሁላችንም ኮኔክት አድርገን ነበረ። ደስ ይል ነበረ። ለፍሬዘርም በጣም ደስ ብሎኛል ስለተሳካ ይሄ ፕሮግራም። እሱም በጣም ቆንጆ ግጥሞች አሉት። በጣም ዲፕ ናቸው ግጥሞቹና ዛሬ በዚህ አይነት ሁኔታ ስለቀረቡ በጣም ደስ ብሎኛል። ከሱ ጋር አብሬ ስለሰራው ስለተጫወትኩኝ በጣም ደስ ብሎኛል። እንግዲህ ከዚህ በኋላ በሌሎች ስራዎች እንገናኛለን። አመሰግናለሁ። ሐሳብ ተንሳፈፈ፣ መሬት መያዝ ፈራ፣ ቃል መሆን አቃተው፣ እጅግ ልቡ ራደ፣ መከሰት አስፈራው። ቃል ሐሳብ ናፈቀ፣ ከተጨባጭነት በፍቅር ወደቀ፣ በመብሰልሰል ወፍጮ በራስ ተሰለቀ። ረቀቀ፣ ደመቀ፣ መጠቀ፣ ፈለቀ፣ ተለቀ፣ ወደቀ፣ አለቀ። ሐሳብ ተዛነፈ ከከፍታው በላይ በክንፍ አልቦ ሂደት በረረ ከነፈ። ሐሳብ ተንሳፈፈ። ሐሳብ ተጸነሰ፣ ሐሳብ ተወለደ፣ ሐሳብ ጎለበተ፣ ሄደ፣ ተሰደደ፣ ከመሞት ማኅፀን በሕይወት ተወለደ። ሐሳብ ሰው አሰበ፣ በሕያዋን ሕዋስ ኃያል ቃል ሊያፈራ የቅኔ ምርጥ ዘር በምናቡ ማሳ አዘራዝሮ ዘራ። ሐሳብ ግዘፍ ነሳ፣ የማውጠንጠን ድንበር ለመጣስ ተነሳ። ዕድሜ ልክ ሊታወስ በቅጽበት ተረሳ። ምናብ ተከሰተ፣ ሐሳብ ተቀመረ፣ ግጥም ተወለደ፣ ሕይወት ተጀመረ። አመረ፣ ሰመረ፣ ከነፈ፣ በረረ፣ አረገ፣ ሰረገ፣ ጨመተ፣ ቀበጠ፣ አበጠ፣ ፈረጠ፣ ተወለደ፣ ሞተ። ተሾመ፣ ክህነት ተካነ፣ ከስሌት ውቅያኖስ ወደ ጥበብ ሰማይ ሊዳምን ተነነ። ዳምኖም አልበዘነ፣ ደዌ የሚፈውስ የቃል ጸበል ሆነ። ጸበለ፣ ፈወሰ፣ አነጸ፣ አፈረሰ፣ ሰበከ፣ ቀደሰ፣ ወረሰ፣ አወረሰ፣ ቀጠለ፣ በጠሰ፣ ናጠ፣ በጠበጠ፣ ሰፈፈ። ሐሳብ ሰው አሰበ፣ ያሰላሳዩን ነፍስ
በቅኔ ዘረፈ በግጥም ወሰበ የታደለ ሐሳቢ ለሐሳብ ምርጥ የሆነ በመረጠው ሐሳብ ቀድሞ ያስከተለ በወግ ተከወነ ሰው በሐሳብ ሲታሰብ ድንቅ ስንኝ ሲቋጠር ውብ ዜማ ሲቀመር ውብ መስመር ሲሰመር ምድር ታረግዳለች ምህዋሯን ስታ ያሳቢውን ራስ መዞር ትይዛለች ውሏ ጨረቃ ጮቤ ትረግጣለች ወርቃማ እንባዋን በጥቁር ሰማይ ላይ ማፍሰስ ትይዛለች ፀሐይ ተደማለች ምህዋሯን ስታ በምድራብ ወጥታለች ሐሳብ ሰው አሰበ ሰው በሐሳብ ታሰበ ወደ ጥልቅነቱ ወደ ምጥቅነቱ ተዋበ ተሳበ ሐሳብ መሬት ያዘ ቃል ሆነ አማረበት ከህይወት ተጋባ በማኝ ፊት አሰረ የጥበብ ቀለበት ሐሳብ ተሞሸረ ሐሳብ ተሰረገ ወደ አለመታሰብ ገዘፈ አደገ ሐሳብ ዓለምናቀ በቃ መነኮሰ በገሃድ ሊገዝፍ በሚስጥር አለፈ ሐሳቢው ሁለቱም ተለዩ ከሚያሳስባቸው 80 ቀደዱ ሰመረ ብቻቸው ሐሳብ ሰው አሰበ ሰው በሐሳብ ታሰበ አሰበ ታሰበ ታሰበ አሰበ መጠቀ ረቀቀ አለቀ ደቀቀ በቀረበው ሙዚቃ ላይ ሳክት የነበረው እንግዲህ አንድ አካል የነበረው ሰው ካጠገብ ይገኛል። እስኪ መጀመሪያ ስላገኘ ደስ ብሎኛል። ራስን ነው ማስተዋወቅ ጀምር። እሺ እኔም አመሰግናለሁ። ጣሰው ወንድም እባላለሁ። ዋሽንግተን ተጫዋች ነኝ። የዛሬው ፕሮግራም ታገኘው እስኪ? የዛሬው ፕሮግራም በጣም ደስ የሚል ፕሮግራም ነው። ከዚህ በፊትም ቀደም ብሎ አውቀዋለሁ ፍሮንዱስ የፍሬዘር ከጀመረው ጀምሮ ተሳትፌ ነበረ። ጥሩ ነው። ሙዚቃን፣ ስዕልን፣ ግጥምን አንድ ላይ ያቀረበ መቀላቀል አይነት ኤክስፐሪመንታል አይነት ፕሮግራም ነው እና ደስ ይላል። ዘመናዊ መሳሪያ፣ ባህላዊ የሙዚቃ መሳሪያዎች ተቀላቅለው የተለያዩ ቋንቋዎች የቀረቡበት ፕሮግራም ነው እና በጣም ደስ ብሎኛል። ደስ ይላል። አንተ ደግሞ ምን ያህል ጊዜ ሆነ በዚህ ስራ ላይ? በዋሽንግተን ተጫዋችነት ብዙ አመት ከልጅነቴ ጀምሮ ከረኝነት ዘመን ጀምሮ ልጅ ሆኜ የገጠር ልጅ ነኝ። ከዛ እዚህ ከተማ ገባን። ከዛ ደግሞ ከተለያየ ሙዚቃ ጋር ደግሞ ቀላቅለን እንደዚህ ልክ ፍሬዘር ፍሩንዱስ እንዳለው የተጫወትኩ ነው ማለት ነው። በጣም ደስ ይላል። ያው ዛሬ ደግሞ እንግዲህ ከግጥም ጋር ነውና እስኪ ግጥም ደግሞ ከተለያዩ ከነዚህ አይነት ከባህላዊ መሳሪያዎች ጋር ሲጣመር ያለውን ነገር እንዴት ትገልጸዋለህ አንተ? በሙዚቃ ሲሆን ያው ግጥሙን ያግዘዋል ከስር። ከዛ ደግሞ ከሆነ ጊዜ በኋላ ደግሞ ሶሎ አለ። ግጥም ካለቀ በኋላ የሆነ መሳሪያ ኢምፕሮቫይዜሽን ያደርጋል። ገጣሚው ያርፋል። ከሙዚቃው ክላይማክስ ጋር ድምጹን ይቀንሳል፣ ይጨምራል። ስለዚህ ቆንጆ ነው፣ ጥሩ ነው። አው ከልጅነት ጊዜ ጀምሮ ከሆነ ደግሞ የዋሽንግተን ተጫዋች የነበርከው እስኪ ምንድነው ላንተ ዋሽንግተን እንደው ምን ይሰማሃል? ከልጅነት ጀምሮ የምወደው መሳሪያ። መልካም እንግዲህ አሪፍ ፐርፎርማንስ ነበር ያቀረባችሁት። ስለዚህ አመሰግናለሁ። እኔም አመሰግናለሁ። እሺ አመሰግናለሁ። መልክ ይባላለሁ።
እሺ እስኪ የዛሬውን ስራ እንዴት አገኘሽው? ምን ይመስል ነበር ፕሮግራሙ? ስለ ስራዎችሽ አንዳንድ ነገር በይ። ትንሽ ይከብዳል። መድረክ የመራሽ የመድረኩ ላይ እየተካሄዱ ያሉትን ክዋኔዎች ማጣጣም ትንሽ ይከብዳል። ግን አይ ቲንክ ከኦዲየንሱ ፊድባክ እንደተረዳሁት ቆንጆ ነበር፣ በጣም ጥሩ ነበር። ለፍሬዘር ደግሞ በጣም ትልቅ ክብር ስላለኝ እንደዚህ ስለሆነለት በጣም ደስ ብሎኛል። እንደዚህ እንዲሆንለት ነበር የተመኘሁት። ሰው በጣም ደስ ይላል። እዛ ላይ የቀረቡ ግጥሞች አንቺ ተረጎምሻቸው ነበርና እስኪ ስለነሱ ደግሞ አንዳንድ ነገር በይ። የፍሬዘር ግጥሞች እኔን በጣም የሚያስገርሙ ሁልጊዜም ሐሳብ ናቸው። ሐሳብ ላይ ነው፣ ፍልስፍና ላይ ነው የሚያተኩረው፣ ህይወት ላይ ይፈላሰፋል። not just በቃ ዜማ ላይ ብቻ የሚያተኩር ሪትሚክ መሆኑ ላይ ብቻ ፎከስ የሚያደርግ አይደለም። እሱ አንዱ ነገር ነው ከፍሬዘር በጣም ወድለት። ሌላው ደግሞ ፍሬዘር ልዩነቶችን የሚወድ የሚቀበል ሰው ነው። ብዙ ልዩነት የሚያስፈራው ሰው አይደለም። ፍሬንዱስ ራሱ ኮንሰፕቱ እንደዛ ነው። በልዩነት ውስጥ አንድነት በተለያዩ ፍሬንዱስ ማለት በግዕዝ ቋንቋ ያው መድረኩ ላይ ሲባል እንደነበረው በተለያዩ ቋንቋዎች ቅኔዎችን መቀኘት ማለት ነው። አማርኛም በትግርኛም እንደዚህና በአንድ ነገር ውስጥ የተለያዩ ነገር መሆን ማለት ነው። ስለዚህ እሱ ሐሳብ በጣም የሚገዛው ከኢቭን ከመጀመሪያ የግጥም መድብሉ ጀምሮ እስካሁን እስከ ፍሬንዱስ ድረስ በሌሎች መድረኮችም ላይ በሚያቀርቧቸው ግጥሞች እነዚህን ኮንሰፕቶች ፍሬንዱስ የሆኑ ኮንሰፕቶች ላይ ፎከስ ስለሚያደርግ በጣም ነው የምወድለት። እና እንዳየሽው ደግሞ ፈረንሳይኛ ነበር፣ እንግሊዘኛ ነበር፣ አረብኛ ነበር፣ ሱዳኒዝ ሰዎች ያቀረቡት እና በጣም ጥሩ ነው። ምክንያቱም for that matter ሁላችንም ልዩ ልንኖር ይችላል። ዓለም ላይ ያሉ ሰዎች ግን አንድነታችን ይበዛል። ልዩ የሚያደርገን ነገር አለ፣ ግን አንድነታችን ነው የሚበዛው። አይተሹ እንደሆነ ልክ ነው። በጣም በትክክለኛ ሁኔታ ይገልጹና እስኪ እንደዚህ አይነት ፕሮግራሞች ደግሞ መዘጋጀታቸው ምን ጥቅም አለው ብለሽ ታስቢያለሽ? በጣም ይገርማል። እኔ ትንሽ ሆኜ ነው አሊያንስ መጣ የነበረውና ረጅም ጊዜ ነው ከመጣሁና ምን ያህል እንደናፈቀኝ ምን ያህል እንደራበኝ እንደዚህ አይነት ኢቨንቶች የተሰማኝ በጣም ያስፈልጋሉ። የሰው ልጅ የደረቀ መንፈሱን ፈታ የሚያደርግበት ጥበብ፣ ግጥም፣ ሙዚቃ በጣም ያስፈልገዋልና ደግሞ እቺኛው ድክመታችንን ደግሞ የምትቀሰቅስ የሆነች ማለት ለስላሳ ጎናችንን ደግሞ የምትነካካ እንደዚህ አይነት ኢቨንቶች ቢኖሩ በብዛት በጣም ደስ ይለኛል። በጣም እውነት ነው። ከመለታችን በፊት ደግሞ ማለት ከልዩ ነገር ካለ ተመልካቾቻችንም መልእክት ታስተላልፋለህ? ፍሬዘርዬ በጣም አመሰግናለሁ። በጣም አክባሪህ ነኝ። የፍሬንዱስ ፎሎወር ነኝ፣ ተከታይ ነኝ። ስለዚህ ያው የኔም አንድ መጽሐፍ አለ ኮላጅና ፍሬንዱስ አይ ቲንክ የሚመሳሰሉ ነገሮች አሉ፣ የሚመሳሰል ሐሳብ የያዙ ናቸውና እንኳን ደስ ያለ ፍሬዘር ነው ማለት የምፈልገው። አርቲስት ቲቪም በጣም እናመሰግናለን። ተመልካቾቻችን በዛሬ በማለሽ አዲስ ፕሮግራማችን እንግዲህ እኛም ከፍሬንዱስ ተቃርሰናል። በጣም ደስ የሚል ፕሮግራም ነበረ። የተለያዩ ገጣሚዎች በተለያዩ ቋንቋዎች ግጥምን ያቀረቡበት፣ ደስ የሚል ሙዚቃ የሰማንበት፣ ለየት ያሉ ደግሞ የሚያማምሩ ስራ የተመለከትንበት፣ እንዴት ነው ለጥበብ በደንብ ቅርብ የሆንበት፣ ውስጣችንን መንፈሳችንን ያደስንበት ደስ የሚል ፕሮግራም ነበረ። ከዚህ በኋላም እንግዲህ ይሄ ፕሮግራም በሰፊው ይዘጋጃል። ስለዚህ ቀጣዩን ፍሬንዱስ እንግዲህ እንዳትቀሩ እጋብዛችኋለሁ። እስካሁን ድረስ ደግሞ ቆይታችሁ ከኛ ጋር አድርጋችሁ እስካተም ስለነበረ እጅግ አድርገን እናመሰግናለን። ከቀሪ አርቲስት መዝናኛ ፕሮግራሞች ጋር መልካም ቆይታ። የዚህ ፕሮግራም የፕላቲኒየም ደረጃ ጋር ኢትዮ ቴሌኮም። የዚህ ፕሮግራም የፕላቲኒየም ደረጃ ጋር ስንቄ ባንክ